እንግዲህ በተለያዩ ዓለም አቀፍ የመገናኛ ብዙሃን ታላላቅ የሚባሉ ባለሙያዎችን እየጋበዙ ሐሳቦቻቸውን ይቀበላሉና በዚህ ሳምንት የመረጥነው ስኳር ለመቀነስ እየሞከርኩ ነው ነገር ግን ጣፋጭ ደግሞ በዛው ልክ ወዳለሁ እና እንደ ማርና አጋቬ ያሉ ተፈጥሯዊ ጣፋጮች ከነጭ ስኳር የተሻሉ አማራጮች ናቸው ብዬ አስባለሁና ምን ያህል ትክክል ናቸው ብሎ ለቀረበላቸው ጥያቄ የተሰጠ መልስ ነውና እንግዲህ በዚህ በፍራፍሬዎች በአትክልቶች እና ሌሎች እጽዋት ውስጥም የሚገኙ ስኳሮች አሉ ስኳር አለ በአንድ በኩል ከዛ ደግሞ እንደዚህ እንደ ሶዳ በከረሜላና በፋብሪካ በሚዘጋጁ ደግሞ ምግቦች ውስጥ የሚጨመሩ ስኳሮች ደግሞ በሌላ በኩል አሉ ያው መቼስ በተፈጥሮ ከፍራፍሬና በአትክልቶች ውስጥ የሚገኙ ስኳሮች የተሻለ ነው የሚለው ለአመታት በባለሙያዎች ሲነገር የቆየ ነገር ነው ግን እንዳውም እኔ ከሱም ጋር በተገናኘ ደግሞ አሁን በተለይ በቅርብ አመታት ተደጋግሞ የሚነገር ሐሳብ አለ ሰዎች ከፍራፍሬ የሚገኘውን ለምሳሌ ጁስ እንጠጣ የፍራፍሬ ጭማቂ መጠጣት በሁሉ ነገሩ ጠቃሚ ብቻ እንደሆነ ተደርጎ ነው የሚወሰደው ግን እዛም ውስጥ ቢሆን የሆኑ ነገሮችን በተመለከተ ጥንቃቄ ማድረግ አለብን የሚለውን ሐሳብ ያነሳሉ እዚህም ላይ ተቃቅሰውታል እንዳውም እድሉ ከተገኘና የሚመረጥ ከሆነ በተለይ ጣፋጭነት ያላቸው የፍራፍሬ ጭማቂዎችን ፍራፍሬውን እንዳለ መመገቡ የበለጠ ይመረጣል በሚጨመቅበት ሰዓት ላይ የፋይበሩ ስለሚወጣና የስኳሩ ብቻ ስለሆነ የሚቀረው ምንም እንኳን ከዚህ ከነጭ ስኳር የተሻለ የስኳር ይዘት ያለው ቢሆንም ግን ከፋይበሩ ጋር ሲሆን ነው እንጂ ያንን ሚዛን በደንብ ለሰውነታችን በተሻለ መልኩ የሚሰጠን የሚጨመቀው ወይም ስኳሩ ብቻ ከሆነ ግን የሚመጣው ከዛኛው ስኳር የተሻለ ሊሆን ይችላል ስኳርነቱን ግን አያስቀረው የበለጠ የሚሆነው የፍራፍሬውን እንዳለ በተለይ ጣፋጭ የሚባሉት አሁን እንደ ማንጎ አይነት የማንጎውን ከጭማቂው የበለጠ ማንጎውን አብሮ ሲበላ የበለጠው ፋይበሩ እዛኛው ላይ ስላለ ማለት ነው ብርቱካንም ከብርቱካኑ ጭማቂው በተሻለ ብርቱካኑ ሲበላ ብርቱካኑ ላይ ያለው ፋይበር የበለጠ ስለሚጠቅም ብለው ይሄንንም አብረው እዚህ ላይ ያነሳሉ ለማንኛውም ከዚህ በተጨማሪ ግን ተጨማሪ ስኳር በሚባሉት ምድብ ውስጥ ከሌሎቹ ይልቅ ተፈጥሯዊ ወይም ለጤና ተስማሚ ተደርገው የሚታዩ ደግሞ ጣፋጮች አሉ ለምሳሌ አንደኛው ማር ነው ሌላኛው የሜፕል ሲረፕ የሚሉት ማጣፈጫ አለ እንደዚህ ደግሞ እንደ አጋቬ ኔክታር የሚሉት ይጠቀሳሉ በተለይ ቅድም እንዳለው የምግብ አዘገጃጀት ላይ የሚሰሩ ወይም ከዛ ጋር የተገናኙ ፕሮግራሞችን የሚያቀርቡ በመደበኛው ሚዲያም እንደዚሁም በማህበራዊ ሚዲያ ላይ እንደ ተመራጭ አማራጭ ናቸው ያሉ ይሄንን ደጋግሞ ሲያቀርቡ ይታያሉና ይሄንን በተመለከተ ነው ሶስት የስነ ምግብ ባለሙያዎች በዚህ ዙሪያ ላይ ሐሳባቸውን የሰጡትና አንደኛው ከመጠን በላይ ስኳር ለምንድነው ጎጂ የሚሆነው የሚለውን ነጥብ ያነሳሉና ለምሳሌ በአፕል ውስጥ ያለው ስኳርና በከረሜላ ውስጥ ያለው ስኳር የተገነቡት በተመሳሳይ ንጥረ ነገሮች እንደ ግሉኮስና ፍሩክቶስ ነው ነገር ግን ሰውነታችን ያንን ስኳር የሚያቀነባብርበት መንገድ እንደየምግቡ አይነት ይለያያል ይላሉ እኚ በዩታ ብሪገም ያንግ ዩኒቨርሲቲ የስነ ምግብ ሳይንስ ረዳት ፕሮፌሰር ናቸው ካረን ዴላ ኮርታ ይባላሉ ለምሳሌ ቅድም እንዳነሳነው አንድን ሙሉ ፍራፍሬ ወይም አትክልት ስንመገብ በውስጡ ያለው ፋይበር የምግብ መፈጨትን ያዘገየዋል ይሄ ማለት በደም ውስጥ ያለው ስኳር መጠን በድንገት ከፍ እንዳይል ይከላከላል ይላሉ እዚህን ደግሞ ሐሳብ የሚያነሱት በካሊፎርኒያ ዩኒቨርሲቲ የስነ ምግብ ተመራማሪ ናቸው ኪምበር ስታንሆፕ ይባላሉ ሌላኛው ቀደም ሲል መግቢያችን ላይ ያነሳናቸው ዶክተር ዴላ ኮርት የሚጨምሩት ነጥብ ተጨማሪ ስኳሮች ለምሳሌ እንደ ነጭ ስኳር ያሉትን ስንወስድ ግን በፍጥነትና በከፍተኛ መጠን ወዲያውኑ ወደ ደም ውስጥ ይገባሉ ይሄ ማለት የደም የስኳር መጠን በከፍተኛ ሁኔታ እንዲጨምር ያደርጋል ይሄ ሁኔታ ፍራፍሬ ወይም አትክልትን ጨምቆ በምንጠጣበትም ጊዜ ሊከሰት የሚችል ነው ይላሉና ምክንያቱም ምግብ ወደ ጭማቂነት ሲቀየር ያው ጠቃሚ የሚባለው ፋይበሩ ስለሚወገድ ነው ብለው ይሄንን ነጥብ በድጋሚ ያነሱታል እና በደም ውስጥ ያለው የስኳር መጠን ያው በድንገት ደግሞ መጨመር ደጋግሞ በሚከሰትበት ጊዜ የሰውነት ሴሎች ለኢንሱሊን ሆርሞን ያላቸው ምላሽ
ይቀንሳል። ይሄ ኢንሱሊን ሬዚስታንስ እያሉ ባለሙያዎች የሚጠሩት ለዛ ተጋላጭ ሊያደርግ ይችላል። ይሄ ደግሞ ውሎ አድሮ አይነት 2 ለሚባለው የስኳር ህመም ሊያጋልጥ ይችላል የሚለውን ነጥብ አብሮ ያነሳሉ። ከመጠን በላይ ያው ስኳር መውሰድ ጉበት ስኳሩን ወደ ስብ እንዲቀይር ሊያደርገው ይችላል። ይሄ ስብ ደግሞ በጉበት ውስጥ ሲከማች ለከባድ የጉበት በሽታ ሊዳርግ ይችላል። ከጉበት የሚወጣው ትርፍ ስብ ደግሞ የደም ስሮችን በመዝጋት እንዲሁም ለልብ ድካም፣ ለስትሮክ የመጋለጥ እድልን ሊጨምር ይችላል የሚሉት ደግሞ የኢንዶክሪኖሎጂ ባለሙያ ናቸው። ዶክተር ሮበርት ሉስቲግ ይባላሉ። እሳቸው ደግሞ በዚህ ላይ ያተኩራሉ። ስለዚህ በዚህ ምክንያት የጤና ባለሙያዎች በቀን ከ50 ግራም በላይ ተጨማሪ ስኳር እንዳንወስድ ይመክራሉ። 50 ግራም በጣም ትንሽ ነች እና አንድ የቡና ስንጠጣ የቡና ሲኒ ላይ ያ 3 አርጊበት 3 ማንኪያ ተለው በቀን 50 ግራም በላይ ባንወስድ ብለው ያው ምክራቸውን ያስቀምጣሉ። የአሜሪካ የዚህ የልብ ማህበር ደግሞ ከዚህ የበለጠ እንዳውም ጥብቅ ነው ያለው መመሪያው። ለወንዶች በቀን 36 ግራም ነው የሚለው፣ ለሴቶች ደግሞ ከ25 ግራም እንዳይበልጥ ይመክራል። እና ለካቲያችን ሸማንካ ከዛ ሌላ ተፈጥሯዊ የተሻለ ነው የሚለውን በተመለከተ ነው ወይ በሚለውን በተመለከተ ያው አንዳንድ የጤና ቁሳቁሶች በሚሸጡባቸው ቦታዎች ያው ይገኛሉ። እነዚህ ማርም አለ እንደነ ሜፕል ሲረፕ የመሳሰሉትም ሌሎች ጣፋጮችም አሉና እንግዲህ ያው እንደ ተጨማሪ ስኳር ነው የሚቆጠሩት ይላሉ ዶክተር ስታኖፕ። ግን ከመጠን በላይ ከሆነ እነሱም ቢሆኑ ሲወሰዱ ጉዳት አላቸው ይላሉ። ስለዚህ እነሱንም ስንወስድ መጠኑን በተለይ ማር ስለሆነ ችግር የለውም አይደለም። እንደውም የኛ ሀገር ሰዎች ያው ቀድሞ ብለውታል። ማርም ሲበዛ እነሱ በርግጥ አቅላሻልሻሉ ይመራል እሱ ከጣም አንፃር ነው። ግን ያው ውስጧ አይ ቲንክ ወርቁ ለጤና መጥፎ ነው ይመስለኛል። ስለዚህ እነሱንም ቢሆን በልክ ማድረጉ የግድ አስፈላጊ እንደሆነ ዶክተር ስታኖፕ ያነሳሉ። አንድ የሚጨምሩት ነጥብ ሰውነታችን ስኳሩ የመጣው ከማር ከነጭ ስኳር ወይም እንደ አጋቬ ካሉ ጣፋጮች መሆኑን መለየት አይችልም ይላሉ ዶክተር ዴላ ኮርቴ። ሁሉንም ወደ ተመሳሳይ ሞለኪውሎች ነው የሚሰባብራቸውና ስለዚህ ታዲያ ከሌሎቹ አንዳንዶቹ የተሻሉ አይደለም የሚለውን በተመለከተ አብዛኞቹ ጥናቶች ይላሉ። እቺ በጣም እኔን ሳበችኝ ነጥብ ነች። አብዛኞቹ ጥናቶች በፋብሪካዎች የገንዘብ ድጋፍ የተደረገላቸው በመሆኑ ውጤታቸውን ለማመን አስቸጋሪ ነው ይላሉ። እውነታቸው ነው። ስለዚህ ለአብነት ያህል የሚጠቅሱት ከ2 ዓመት በፊት የተሰራ አንድ የሜፕል ሲረፕ አምራቾች ባደረጉት የገንዘብ ድጋፍ የተደረገ አንድ ጥናት አለና ሜፕል ሲረፕ ከነጭ ስኳር የተሻለ እንደሆነ ነው ጥናቱ የሚደመድመው። ስለዚህ የጥናቱ አሰራር ያው ሜፕል ሲረፕን የተሻለ ለማስመሰል የተደረገ ስለሆነ ብዙም ለመቀበል በተለይ እንደዚህ ላሉ ባለሙያዎች ይከብዳልና ከዛ አንፃር አድርገው ሊወስዱት ይችላሉ። ስለዚህ በጣም አሪፍ እንኳን የሚባሉትንም ግን ጣፋጮች አንደኛ እነሱን በልክ ማድረግ ያስፈልጋል የሚለው ምክር ነው የሚመክሩት። ሁለተኛ ደግሞ የፍራፍሬን በተመለከተም ጤናማ እንደሆነ አድርገን የምንወስደው ነገር እንዳለ ሆኖ አንደኛ እሱንም ማብዛቱን የሆነ መመጠን ያስፈልጋል። በተለይ ይላሉ አሁን በተለይ ደጋግመው በዛም ላይ የሚሰሩ ባለሙያዎች ፍሩክቶስ በተለይ ደግሞ ያላቸው ጣፋጭ ፍራፍሬዎችን ይላሉ። ፍራፍሬ መሆኑ ብቻውን በጣም ጤነኛ ሊያደርጉ አይችልም። የምንጠቀምበት መንገድ ይወስነዋልና ልክ እኛ እስከገባልን ድረስ ችግር የለውም ጁስ አይደል እንዴ ብለን ብንደጋግመው ሊሰጠን የሚችለውን ጥቅም ሊያሳጣ ይችላል። በአንጻሩ ደግሞ የተወሰነም ጉዳት ሊያመጣ ይችላል የሚል ሀሳብ ያነሳሉ። የበለጠ እንደውም እድሉ ካለ መብላቱ ይመረጣል ነው። ከመጠጡ ብሉት ነው ሀሳብ ነው። እሺ